ጉድ 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 ጉድ! የማይሰማ የለም፣ የማይታይ የለም፣ የማይዳሰስ የለም። እኔ የምላችሁ አዲስ ወሬ አለ። ወሬው አዲስ ዜና አለ። አጂብ! ምናልባት ልታምኑ ትችላላችሁ። እኔም አላመንኩም። እንግዲህ አብረን እንስማውና ያው የምናምን ከሆነ አብረን እናምናለን፣ ካልሆነ ደግሞ አብረን አናምንም ማለት ነው። መብታችን ነው አይደል? አዎ። ዋናው ጉዳያቸው ስለገባላችሁ ኤፍራታ አርግዛለች አሉ። ሰማችሁ? ቀስ ብዬ ነው የምነግራችሁ እንግዲህ ያው ልንገራችሁ ብዬ ነው። ኤፍራታ አርግዛለች አሉ ነው። ጉድ እኮ ነው ጉድ። መቼ ከመቼ ነው ያረገዘች? እኔ ራሱን እያጠያየቁ ነውና ሳምንት ሳይሆን ሰርጉ ያየነው ሰሞኑ ነው። ከዛ በኋላ ነው ወይስ የሚለውን አልታወቀም። ልጁ የናታ ነው ያፌት ነው የሚለው ገና ውዝግብ ውስጥ ነውና እኔ በጣም ደነገጥኩኝ። ምን አስደነገጠሽ አንቺ በሉኝ። እኔ አላቅም፣ ብቻ ደንግጬ ያለው ምንም የለም። እንደደነገጥኩም አላቅም። ኤፍራታ ባረገዘች ናታ ባስረገዘ ወይም ደግሞ ያፌት ባስረገዙ እኔ ምን ቤት ነኝና ነው የምደነግጠው? ግን ነገራቶች አንዳንዴ ያስደነግጣቸዋል። እኔ በደንብ የደነገጥኩት ልጁ የሚለው ማን ነው? እስቲ አብረን የምናየው ይሆናል። ኤፍራታም ትናገራለች፣ መናገሯን አታቆም። ግን ዝም ብዬ ሳስብ የሆነ ትርግዝና ከሆነ ከዛ በፊት እዛ የታሰረችበት ወይም ደግሞ ሴቶች ላይ የተሰበሰቡት አለ አይደል? እዛ ላይ እንደታረግ ወይም ደግሞ እዛ ላይ ስለተደፈረች ግን ያው እዛ ላይ ነው የጠረጠርኩት። ሌላው ዝም ብሎ ከዛ በኋላ እርግዝና ምንድን ነው እንዴ? ጭራሽ በስንት ቀን ነው የሚረገዘው? እና ይሄን ወሬ ሰምቻለሁ። ልጁ ግን የማን እንደሆነ አናቅም። አሁን ሲጫን እናውቃለን። ያው እየጫኑ ነው ኦልሬዲ ቪዲዮ እየጫኑ ነው ማለት ነው። ያው አስቀድመሽ አትንገሪ ለምን ትነግርኛላችሁ ትሉኛላችሁ አንዳንዴ ኮመንት ላይ። እኔ በእናንተ የሚጨክን አንጀት የለኝም። አስቀድሜ መንገር ያው ግድ ሆኖብኛው ልንገራችሁ ብዬ ነው። አሁንም ይሄ ነገር ሾክል በላችሁ ብዬ ነው መጣሁ እንጂ ላልነግራችሁ ወስኜ ነበረ። እና አሁን ከዚህ በኋላ የሚፈጥረው ነገር ምንድን ነው? ልጁ የማን ነው? የናታ ነው ወይስ ያፌት ነው? ወይስ ደግሞ እዛ ላይ በታሰረችበት ቦታ እዛ ላይ ተደፈረችው ነው የሚለው? ይሄ ገና ሌላ ብዙ ጥያቄ ያስነሳል። ብዙ መንገድ ያስኬዳል። አብረን የምንሄድ ይሆናል። እንደ እኛማ ምን ባወጣን እንሄዳለን? የምንሄደው አሉ የሚሄዱት፣ እኛ ዳርዳር እንመለከታለን። የዳርዳር ተመልካችም ከሆን ይበቃናል ማለት ነው። ስለዚህ እጅግ በጣም ያስደስታል በላችሁ፣ ያሳዝናል በላችሁ። እጅግ በጣም እንደው ግራ የሚያጋባን ብለው ግራ የሚያጋባው አሁን በእሷን እርግዝና ማን ነው ደስ የሚለው? ማን ነው የሚደሰተው? አይዲው ነው። ማን ይስደስታል? ማን? ገኒ፣ ያፌት፣ ናታ። ምናልባት የተረገዘለትን ልጅ ሰውዬ ደስ ሊለው ይችላል። ነገር ግን እንዴት ነው በዚህ ሁኔታ በአጭር ጊዜውን ደስ የሚለው? እንዴት ይሆናል? ለእኔ እንጃ አላቅም። እኔ ሁለቱም የሚተማመኑ አይመስለኝም። ለምሳሌ ናታም ቢሆን ከመቼ ነው ያረገዝሽልኝ? መቼ ነው እኔና አንቺ መቼ ማለቱን አይቀርም። ያፌትም ደግሞ እንደ ሰሞኑ መተሽ እኔ ጋር ምን ለመሆን ነው አሁን አረገዝኩ የምትይኝ ማለቱም አይቀርም። እኔ ሁለቱም የሚያምኑ አይመስለኝም። እኔ እንጃ ግን ልጁ የማ ቢሆን የናታ ቢሆን ደስ ይለኛል። ግን ከናታ መቼ የተጋቡ ሲጀመር ማለት ነው? ኧረ ተው፣ ጥሩ ጥሩ ወሬው አሰማን። ምን ነው እንደዚህ ክፋት ወሬ ያሰማህን? እዛ በሰላም ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። በ11ኛው ሰዓት ውድና የተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይብዛ። እዚህ ቻናል አዲስ ሰብስክራይብ፣ ሼር፣ ላይክ ካደረጉ እስከ መጨረሻው አብራችሁን ቆዩ። ያው መጥቼ ያለው መግቢያ ላይ ተናግሬ ያለው የመጣሁበት ልንገራችሁ ብዬ ነው መጣሁት። እኔ ያው መያዝ አልችልም፣ ሆዴ ትማትም ነው። የሰማሁ ነገር ሁሉም ወደ እናንተ ማድረስ ነው ስራዬ። አልጨክንም በእናንተና አዳዲስ በውስጥ ሲደርሱኝ እነዚህ መረጃዎች ቶሎ ብዬ የእናንተ መንገር ነው የምፈልገው። ያው ሳልነግራችሁ የሆነ በቃ እንትን ይለኛል። በቃ ንገሪ ተናገሪ፣ ምረሳሽ የሆነ ረክሳሹ ነገር አለ። ስራ አይሰራለኝም። እስቲ ጨከን ብዬ ለያዘው ከኋላ ይሰማሉ አንድ ላይ ልና ማለት ነው። በቃ ስራ ሲሄድ ስመጣ ምኑም አይያዝልኝም። በቃ ይሄ ወሬ እስካልተናገርኩ አልጨክንም። ለዛ ነው ማለት ነው። እስቲ እውነት ነው ሀሰን ነው የሚለውን ውስጥ አብረን የምናይ ይሆናል። እኒያም ሆነ ይህ አረገዘችናል። አሁን ማርገዟ ጥሩ ነው። በሰላም ትውለድ። ይሄ ነው የኔ እንትን። ግን ያው ትንሽ ጥያቄ ያስነሳል። ጥያቄ ብቻ ሳይሆን አዋራም ያስነሳል ማለት ነው። አዋራም ያስነሳል፣ ጥያቄም ያስነሳል። ያው ከነፈሰበት መንፈስ ነው እኛ ያለብን፣ እንነፍሳለን። ያው በራሳችንም እንነፍሳለን። ግን እስቲ ልጁ የናታን ከሆነ እኛ እንቀበላለን።
እኛ ተቀበልን። በነገራችን ላይ ችግር የለውም፣ ሁለቱ ብቻ ይሰማሙ። ግን እኔ ገርሞኝ ነው የገረመኝም ነገር ያው እናንተም ላስገርማችሁ ስሙንና አብረን ሁላችንም እንገረም ብዬ ነው እንጂ እስከሚለቀቅ ድረስ ጨንቆኝ ነው ማለት ነው። ያው ጨንቆኝ ነው፣ በእናንተ አልጨክንም። ለማንኛውም ሲደርሰኝ እንደዚህ ሾክላችኋለሁኝ። እንደ ባለፈው እንደ ቤዛ ልጅ ግን እንዳያደርጉት ይህም ስጋት አለኝ። ግን የፍራታ እንደዛ አታደርግም። ጥሩ ልጅ ትመስላለች አይደል? አዎ። ለማንኛውም እስቲ አብረን እናያለን። አሁኑ ከለቀቁ እናደርሳለን፣ ካለቀቁም ደግሞ በለቀቁበት ሰዓት ማድረሳችን ያው አይቀሬ ነው። ለማንኛውም ተጠባበቁን ማለት ነው። አዎ ተጠባበቁን። በሰላም ይገላግላት ነው የሚባለው። አዎ ሰላም ይገላግላት። አዎ ሰላም ትሁን ብቻ ሰትራ ችግር የለውም፣ ሌላው ችግር የለውም። እናመሰግናለን። እዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ከኔ ጋር ሆኖ ማለት ነው። ኤፍራታም እስቲ ያለውን አዳዲስ ነገር ካለ እነግራችኋለን። በቃ ችግር የለውም። ያለው ይሄ ነው፣ ልንገራችሁ ብዬ ነው ሳይቀድሙኝ ማለት ነው። ሰላማችሁ ይብዛ። ባይ ባይ።